ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። ፋኖ በኦሮሚያ ክልል ሰርጎ በመግባት የአገዛዙ ኃይል ላይ ጥቃት አድርሷል። የቤተ አማራ ጀግኖች ዛሬም በየጦር ግንባሩ እየተዋደቁ ነው። የምሬ ወዳጆ ጦር በራያ አስደናቂ ጀብድ በመፈጸሙ ተነግሯል። የዚህ ዘመን ትግል ትውልዱ የራሱን አድዋ እንዲሰራ ያደርገዋል ተብሏል። ዝርዝር መረጃዎችን ይዘናል። ውድ የብላክ ላይን ሚዲያ ቤተሰቦቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። ሰናይ ቆይታ። በአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር የኃይለ ማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ቃኞች በፊቼ ከተማ ጠላት ካምፕ ውስጥ ሰርገው በመግባት ታሪካዊ ድል ተቀዳጀ። በኦሮሚያ ክልል አሌልቱ ወረዳ ፍቼ ከተማ ውስጥ በጠላት ካምፕ ላይ የክፍለ ጦሩ ቃኞች በጠላት ቀጠና ውስጥ ሰርገው በመግባት የብልጽግና ስርዓት አስፈጻሚዎች የአብይ አህመድና የሽመልስ አብዲሳ የከተማ ጠባቂ ሚሊሻዎች ወይም ተጠባባቂ ኃይል ብሎ የሚጠሯቸውን ማህበረሰቡን ለዓመታት ሰላም ሲያውኩ የቆዩ ኃይሎችን በደፈጣ በመያዝና በመማረክ ድል መመዝገቡ ተገልጿል። የኃይለ ማርያም ማሞ ክፍለ ጦር ቃኞች በኦሮሚያ ቀጠናም ይሁን በሌሎች የደፈጣ ውጊያዎች ሰርገው በመግባት የአማራን ሕዝብ ደህንነት ለማቃወስ የሚንቀሳቀሱም ኃይሎች ላይ በተደጋጋሚ አስገራሚ ጀብድ ሲፈጸም የቆየ መሆኑ የሚታወቅ ሀቅ ነው። የተካሄደው ልዩ ኦፕሬሽን የአማራ ነጻነት ተጋድሎ ወደ ላቀ ደረጃ የሚያወጣና የጠላትን የመጨረሻ ውድቀት የሚያሳይ ስልት ሲሆን ፋኖን በ4 ቀን አጠፋለሁ ብሎ በአማራ ግዛት የገባው የአገዛዙ መከላከያ ሰራዊትና የሽመልስ አብዲሳ ሚሊሻ ኃይልን ጨምሮም የፋኖ ኃይሎች በገባበት ገብተው ድባቅ እየመቱት ይገኛሉ። ይህ ከፍተኛ ጥንቃቄ በተሞላበት የሰርጎ መግባት ዘመቻ በአብይ አህመድ ኃይሎች ላይ ከፍተኛ የሞራል ስብራት የፈጠረ ሲሆን ክፍለ ጦሩ በየትኛውም የግዳጅ ቀጠና ዝግጁ የሆነ ሲሆን በኦሮሚያ ቀጠናም ይሁን በደፈጣ የጠላትን እንቅስቃሴ አስቀድሞ በመገንዘብና አቅጣጫውን በመቀየር ከፍተኛ ጀብድ እየፈጸመ እንደሆነ ታውቋል። ይህ ድል የአማራን ሕዝብ የነጻነት ተጋድሎ ወደ ከፍተኛ ማማ የሚያወጣ እና የጠላትን ውድቀት የሚያረጋግጥ ስልት ነው ሲል ከሰም ሁለተኛ ኮር የኃይለ ማርያም ማሞ ክፍለ ጦር አሳውቋል። የምኒልክ እዝ አሃዶች በጥምረት ስሪንቃ ከተማ ዙሪያ ድል አስመዘገቡ። ልጅ ኢያሱ ኮር 24ኛ ክፍለ ጦር ምስራቅ አማራ ኮር አንድ ባለሽረጡ ክፍለ ጦር በጋራ በመሆን በሀብሩ ወረዳ በስሪንቃ ከተማ ከወልዲያ ለማጥቃት የተንቀሳቀሰውን 46ኛ ክፍለ ጦር የጠላትን ኃይል ድባቅ በመምታት ታላቅ ጀብድ ፈጽመው ድል አስመዝግበዋል። አፋብን ምኒልክ እዝ ልጅ ኢያሱ ኮር ምስራቅ አማራ ኮር አንድ ባለሽረጡ ክፍለ ጦር በጋራ በመናበብ የብልጽግናን መንበር አስጠባቂ 46ኛ ክፍለ ጦር የጠላትን ኃይል ከወልዲያ ከተማ ናብስቶች ወደሚንቀሳቀሱበት ወደ ስሪንቃ ከተማ ለማጥቃት እንቅስቃሴ ቢያደርግም ከወደ መርጦ ሚካኤል አቅጣጫና ከሞላ ጊዮርጊስ አቅጣጫ የምስራቆቹ ኮከብ ባለሽርጡ ክፍለ ጦር ማጥቃት ሲገቡ እንዲሁም አይበገሪዎቹ 24ኛ ክፍለ ጦር ከወደ ቱሉንባ ጠላት ባለበት በስተቀኝ አቅጣጫ አሰላለፋቸውን በማስተካከል የአብይን መንበር አስጠባቂ ኃይል አይቀጡ ቅጣት በመቅጣት ታላቅ ጀብድ ፈጽመው ድል አስመዝግበዋል። ተናበው አሰላለፋቸውን አሳምረው የገቡት አናብስቶቹ ለማጥቃት በቅዠት የመጣውን ኃይል ቅዠት አድርገው ሀሳቡን አንኮላሽተውበት ሙትና ቁስለኛ በማድረግ ቁስለኛውንና ሬሳውን ሳያነሳ ወደ መጣበት ወደ ወልዲያ እግሬ አውጪኝ ብሎ ፈርጥጧል። የ12ኛ ክፍለ ጦር ሁለተኛ ሻለቃ አባላቶች ቆቦ ከተማ ሰርገው በመግባት የፋሽስቱን አገዛዝ አመራር አቶ አያሌው ጌታሁን እንደመሰሱ። ምስራቅ አማራ 102ኛ ኮር 12ኛ ክፍለ ጦር የሁለተኛ ሻለቃ አባላቶች ቆቦ ከተማ ሰርገው በመግባት የፋሽስቱ አገዛዝ ብልጽግና ጋር ወግኖ የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ የነበረው የራያ ቆቦ ወረዳ የታጠቀው ኃይል ዋና አስተባባሪና የገደመዩ ሊቀመንበር አቶ አያሌው ጌታሁንና ሁለት ግብረ አበሮቹ ላይ የማያዳግም እርምጃ በመውሰድ ታላቅ ጀብድ ፈጽመዋል። በቀድሞ ዞብላምባ በአዲሱ አደረጃጀት በ12ኛ ክፍለ ጦር ሁለተኛ ሻለቃ አባላቶች ከሁለት ግብረ አበሮቹ ጋር መሃል ቆቦ ከተማ ላይ የተደመሰሰው አቶ አያሌው ጌታሁን ባለፉት 3 ዓመታቶች የበርካታ ንጹሃን አማራዎችን ነፍስ የቀጠፈ ሲሆንም የፋኖን ፍጹም ትዕግስትና የምህረት አዋጅም ጭምር ባለመቀበሉ ጊዜውን ጠብቆ በህዝብ ልጆች የማያዳግም እርምጃ ተወስዶበታል። ከዚህ ጋር ተያይዞም የራያ ቆቦ ወረዳ ሚሊሻዎች ፋኖ ወዳለበት ቀጠና ሄደው መዋጋት ስለማይችሉ ቆቦ ከተማ ሰኞ ገበያና ሌሎች የተለያዩ ቦታዎች ላይ ጦር መሳሪያ ያልታጠቁ ንጹሃንን መግደላቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ አሳውቋል። ይህ ዘመን የትውልዱ አድዋ የሚሰራበት ነው ተብሏል። የድል ቀኑን መቃረብ አስመልክቶ ሐሳቡን ያጋራው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝም ምክትል የህዝብ ግንኙነት ኃላፊ አርበኛ እስቲበላ አለሙ የአድዋ ድል መሰረቱ ነጻነት፣ ክብርና እኩልነት ነው ብለዋል። ኢትዮጵያውያን በአድዋ የተዋጉት የባዕድ ወራሪን አልገዛም ብለው ነው። በገዛ ህዝቡ ላይ ከህግ ውጪ እስር፣ ጅምላ ግድያና ዘር ተኮር በደል የሚፈጽመው አገዛዝ ግን ራሱ የውስጥ ወራሪ ሆኗልም ነው ያለው። ስለዚህ አድዋን አከብራለሁ ማለቱ ድሉን ሳይሆን ድሉን የፈጠረውን የነጻነት መንፈስ እንደ
መሳለቅ እንደሚቆጠር ገልጿል። አምባገነን አገዛዞች ህዝባዊ ተቀባይነት ሲያጡ የታሪክ ስኬቶችን እንደ ጋሻ መጠቀም ይወዳሉ። የአድዋ ድል ማክበር የሚፈልጉት ለድሉ ክብራት ኖራቸው ሳይሆንም የህዝብን ስሜት ለመግዛትና ትኩረት ለማስለወጥ እና እኛም እንደ አባቶቻችን ጀግኖች ነን የሚል የሐሰት ምስል ለመገንባት አንድም ኢትዮጵያዊነትን ለራሱ የፖለቲካ ፍጆታ ለመጠቀም ነው። አንድ አገዛዝ በአንድ በኩል የአድዋን ድል ሲያወድስ፣ በሌላ በኩል ግን ዜጎችን በዘራቸውና በማንነታቸው ሲያገልና ሲያሳድድ ትልቅ የሞራል ዝቅጠት ውስጥ ይወድቃል። አድዋ የኢትዮጵያውያን የጋራ የድል ምልክት ሆኖ ሳለ አገዛዙ ህዝብን በዘር ከፋፍሎ ሲያቆስል አድዋን አከብራለሁ ማለቱ በቁስል ላይ ጨው የመነስነስ ያህል ነው ብሏል። እውነተኛ የአድዋ በዓል አከባበር የሚገለጸው በታላቅ ሰልፍ ወይም በወታደራዊ ትርኢት ሳይሆን ድሉ የተገኘለትን የሰው ልጅ ነጻነት በተግባር በማረጋገጥ ነው። አድዋ የሚከበረው ፍትህ ሲነግስ፣ ከህግ ውጪ እስር ሲቆም፣ የንጹሃን ግድያ ሲቆምና ዜጎች በገዛ ሀገራቸው ባዕድ ሳይሆኑ በእኩልነት ሲኖሩ ነው። አንድ አገዛዝ በገዛ ሀገሩ ላይ ግፍ እየፈጸመ አድዋን ሲያከብር በዓሉን ለትርኢት እንጂ ለትርጉም አይፈልገውም። ይህ ድርጊት በታሪክም ሆነ በህዝብ ፊት የታሪክ ስላቅ ተብሎ ይመዘገባል። አረመኔው የብልጽግና አገዛዝ እያደረገ ያለው ይህን የታሪክ ስላቅ ነው። ነገር ግን የአድዋ መንፈስ ዛሬም የሚጠይቀው ከባዕድ ቀንበር ብቻ ሳይሆን ከውስጥ ጭቆናም ነጻ መውጣትን ነው። የእኛ አድዋ ይህ የጭቆናና ዘር አጥፊ ስርዓት በማስወገድ ነጻነት፣ ፍትህና እኩልነት የሰፈነባት ሀገረ ኢትዮጵያን ለልጆቻችን ማስረከብ ነውና ለእኛ አድዋ እንዘጋጅ ብሏል። ብልጽግና በንጹሃን ላይ የሚፈጽመው ውድመትና ጥፋት እንደቀጠለ ነው። በአማራ ክልል እየተካሄደ ባለው የህልውና ትግል ውስጥ የብልጽግና ስርዓት የደረሰበት የሞራልና የስትራቴጂ ሽንፈት ለመሸፈን የንጹሃንን ንብረት ማውደም እንደ ዋነኛ መሳሪያ ተያይዞታል። ሰሞኑን በጎንጂ ቆለላ ወረዳ የይናዥ ቀበሌ የህዝብ ሰላምና ደህንነት ኃላፊ የሆኑት አቶ ተስፋውን ጋሻው ይህ የደረሰው ግፍ የዚህ ማሳያ ነው። የብልጽግናው አውዳሚ ቡድን ዘር ቆጥሮ የአቶ ተስፋውን የመኖሪያ ቤት ከነሙሉ ቁሳቁሱ በእሳት አጋይቶታል። የወደመው ሙሉ የንብረት ግምትም ወደ 2 ሚሊዮን ሊደርስ እንደሚደርስ ይገመታል። ይህ ድርጊት ስርዓቱ በጦር ሜዳ ያጣውን ድል በንጹሃን ዜጎች ላይ መበቀል ለማካካስ መሞከሩ የመጨረሻው ተስፋ መቁረጥ ደረጃ ላይ መድረሱን ያሳያል። ከዚህ ቀደም የዚሁ ግለሰብ 10 ጃጓር ጭነት በርበሬ በአካባቢው ሚሊሻዎች ተዘርፎ መወሰዱ የሚታወስ ሲሆን አሁን የተፈጸመው ቃጠሎ ደግሞ ቡድኑ ከዘራፊነት ወደ አውዳሚነት መሸጋገሩን ያረጋግጣል። ይህ የብልጽግና ጽዩፍ ተግባር የፋኖን የትግል ዲሲፕሊንና የሞራል ልዕልና ይበልጥ ጎልቶ እንዲታይ አድርጎታል ያሉት ደግሞ ጉዳቱን የተመለከቱ ንጹሃን ናቸው። ብልጽግና ንጹሃንንና ቤታቸውን ሲያቃጥል፣ ፋኖ ግን የማረካቸውን የስርዓቱ ወታደሮች በሰብአዊነት በመያዝና ወደ ቤተሰቦቻቸው በመመለስ የስነ ምግባር አርአያነቱን እያስመሰከረ ይገኛል። የፋኖ ዓላማ ህዝብን መጠበቅና ነጻነትን ማምጣት እንጂ ንብረት ማውደም አለመሆኑን በተግባር እያረጋገጠ ነው። በብልጽግና ጥላ ስር ተጠልለው የገዛ ወገናቸውን ቤት የሚያቃጥሉና ንብረት የሚያወድሙ ግለሰቦች በታሪክም የህግም ተጠያቂ እንደማይቀርላቸው ሊገነዘቡ እንደሚገባ አፋብን 102ኛ ኮር 33ኛ ክፍለ ጦር አስጠንቅቋል። ፕሬዚዳንት ትራምፕ በኢራን የኒውክሌር ፕሮግራም ላይ በተደረጉት የቅርብ ጊዜ ውይይቶች ደስተኛ ባይሆኑም ጥቃት ለመፈጸም ግን እስካሁን ድረስ ከውሳኔ ላይ አለመድረሳቸውን ተናገሩ። የሚያስፈልገንን ሊሰጡን ፈቃደኛ ባለመሆናቸው ደስተኛ አይደለሁም ሲሉ ትራምፕ በጄኔቫ ሲካሄድ የነበረውንና ያለ ስምምነት የተጠናቀቀውን ድርድር ላይ አስተያየታቸውን ሰጥተዋል። የአሜሪካው ፕሬዚዳንት በኢራን ላይ ወታደራዊ ኃይል መጠቀም እንደማይፈልጉም አጽንኦት ሰጥተው የተናገሩ ቢሆንም አንዳንድ ጊዜ ግን ማድረግ አለብህ ብለዋል። አሜሪካ በኢራን ላይ ጥቃት ልትሰነዝር እንደምትችል ስጋት የገባቸው በርካታ ሀገራት አርብ ዕለት በአካባቢው ላሉ ዜጎቻቸው ማስጠንቀቂያ ሰጥተዋል። ዩናይትድ ኪንግደም በቴህራን ከሚገኘው ኤምባሲዋ ሰራተኞቿን ለጊዜው አስወጥታለች። ወደ እስራኤልም አስፈላጊ ካልሆነ በስተቀር ሁሉም ጉዞዎች እንዳይደረጉ በሚል ጉዞ መመሪያዋን አሻሽላለች። ቻይና፣ ህንድና ካናዳን ጨምሮ ሌሎች ሀገራት ዜጎቻቸው ጦርነት ሊከሰት ስለሚችል በተቻለ ፍጥነት ከኢራን ለቀው እንዲወጡ አሳስበዋል። ጀርመን ዜጎቿ እስራኤል እንዳይጓዙ ስትመክር፣ ፈረንሳይ ደግሞ ባይጓዙም መልካም መሆኑን ለዜጎቿ ገልጻለች። ይህ በእንዲህ እንዳለ አሜሪካ በኢራን የሚገኙ ዜጎቿን በፍጥነት ለቀው እንዲወጡ አሳስባለች። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።